እባክህን ውሰደኝ እባክህን እሷን ተዋት እኔን ውሰደኝ በቃ እኔ መሄድ እችላለሁ እባክህን ለምን በፈጠረ አሁን ተረኝ መስፈርሽ በፈጠረ እሷን ተዋት በቃ እኔን ውሰድ እኮ ትችላለህ እኔን በድጋሚ ውሰደኝ እባክህን ተወኝ በፈጠረ ተዋት በቃ ተዋት እኔን በድጋሚ ውሰድ ትችላለህ እባክህ ልቀቀኝ እባክህ በፈጠረ እባክህ ልቀቀኝ እባክህ በፈጠረ ሳታዋት እኔን ድጋሚ ሰደኝ በፈጠረ ግን ሰደኝ ድጋሚ ወይኔ ያስበላው እሸቴ ወይኔ ኮኪ ይቅር በይኝ ተመስገነትዬ እንኳን በሰላም መጡ እንኳን በሰላም ለቤትሽ አበቃ ተመስገን እችል ጉም እዚህ ቤት ትሰራለች ከቤት ያስወጭልኝ እማዬ ቆይ ተረጋጊ እትዬ እባክዎትን እትዬ አትበይኝ አንቺ ትንሽ አፍረት የሚባል ነገር እንኳን የለሽም ልትገይኝ ስታሰሪ ቆይተሽ አሁን ዳነች ብለሽ በልታ ስትቀበይኝ ትንሽ አታፍሪም ምን የኔ ልጅ ገላይ ነበርኩ ለልጄ አባቷ ያወረሳትን ለሕክምና አታወጣም ብላ ከዛን ጊዜ ጀምሮ ልትገለኝ ስትፎክርብኝና ስትዝትብኝ ነው የከረመችው እኔ ይሄንን በፍጹም አላምንም ኧረ እኔም አላመንኩም እንዴ እትዬ አልተሻለሽም እንዴ መቼ ነው እንደዚህ ታጸያፊ ነገር የተናገርኩት እማዬ ጤነኛ ናት እሺ ደሞ ሳትሰማ እንደዚህ ብላ አትናገርም እና አንቺ አመንሻት ኧረ ተይ ልጄ ተይ ጥላቻሽን በልክ አድርጊው ተይ ትሰሚኛለሽ መኝታ ክፍል አድርሻት እስከመጣ ድረስ ኮተትሽን ሰብስበሽ ከዚህ ቤት ውጭልኝ አይካልሽ ግን ምላሽ የከፋ ነው የሚሆነው አሁንም ቢሆን እንዲህ በቀላሉ ከዚህ ቤት አልወጣም ግድ የለም አላማዬን ማሳካበትማ የሆነ ዘዴ አላጣም ወይኔ ጉዴ እሺ ምንድነው ማደርገው ወዴት ሰፈር ነው የመጣሁት ወይኔ እቴንም ጥያት መጣሁ እሺ ምን ላድርግ ቤት በኩል ልሂድ አንቺ ምንድነው አሁንም መሬት ላይ መንደባለሉን አላቆምሽም ተነሽ እህቴን የት ነው የወሰድካት ንገረኝ እንጂ እህቴን የት ነው የወሰድካት ለየትኛው አውሬ ነው ያስበላሃት እህቴ የት ነው ያለችው አንቺ የማትረቢ አሁን በአርፈሽ ምግቡን ብይ እኔ ምግብ ሳይሆን እህቴን ነው የምፈልገው ሄሎ እሺ ሰውየው ጋር ደረሳችኋት ምን ማለት ነው አመለጠች ማለት አንተ ውሻ ሁለት ሆናችሁ እንዴት ተመልጣችኋለች መጣውልህ አመለጠች ማለት ኮኪ አመልጣ ነው አምላኬ
አምላኬ እባክህ ያመለጠችውን እሱ አድርግልኝ እባክህ አምላኬ እባክህ ልለምን ያመለጠችው እኮ ያድርግልኝ አምላኬ እባክህ እኔ ቢያንስ ከዚህ መከራ መዳን አልቻልኩም ግን አምላኬ እህቴ ነው እባክህ እህቴን አስመልጥልኝ አምላኬ ለእህቴ ብርታቱ ነኝ ለእኔም ብርታቱ ነኝ አምላኬ አመለጠች አሁን ሳትዋረጂ ኮተትሽን ሰብስበሽ ከዚህ ውጭ አረ ልጄ እንደው ግን ግፍ አይሆንብሽም የገዛ እናትሽን ከቤትሽ ስታባረሪ ግፍስ የሚሆንብኝ አንቺን ከዚህ በላይ እዚህ ቤት ካቆየሁ በአሁኑ የምሬን ነው አይካልሽ ደግሞ ልትዘርፈኝ ነው የመጣችሁ ብዬ ለፖሊስ ነው የምደውለው አሁንም ቢሆን እንዲህ በቀላሉ አይሆንም ልጄ ሄሎ ይኸውልሽ አንደኛዋ ልጅ አምጣለች መቼም ወደዛ ቤት ነው የምትመጣው ይኸውልሽ ካገኘሻት ምን ማድረግ እንዳለብሽ መቼም ላንቺ አልነግርሽም ሰምተሽኛል አታስብ ለነገሩ ያሉን ብቸኛ ተስፋዎች እነሱ አይደሉ በእኔ በእናትሽ ጨክነሻል እስኪ በእህቶችሽ እንደምትጨክኝ ደግሞ እናያለን በቃ ማዬ ይሄን ነገር እንተውና ትንሽ አረፍ በይ አየኔ ልጅ ቢሆንልኝማ እስከ ዘላለሙ ባርፍ ነበር ለኔ የሚበጅ ዲማ ቆይ ለኔ እንኳን ትንሽ አታዝኝልኝ እኔ እዚህ ምድር ላይ ካንቺ ውጪ ማን አለኝ እኔ ግን ለምንድን ነው እስካሁን የቆየሁት እኔ እኮ መሞት የሚገባኝ ሰው ነበር እባክሽማ እንደሱ አትበይ አሁን እኮ ደህና ነሽ ደግሞ የትናንቱን ቀን አስቢ ፈጣሪ የጭንቁን ቀን በጥበቡ አሳልፎናል ለኔ ግን ምንም ያለፈ ነገር የለም የኔ ልጅ ሰው ከፍቶብኛል የገዛ ልጆቼ እንኳን እባክሽማ እኔንም አታስጨንቂ ይኸውልሽ አሁን አንደበቴ ስለተፈታ ልንገርሽ ምን እንደዚህ እንዳደረገኝ ቤቲ ናት ገፍትራ ካልገው ጫፍ ጋር አጋጭታ ልትገለኝ የነበረው ምን እኔ ይሄንን በፍጹም አላምንም ለምንድን ነው ያላመንሽው ከነሱ ሌላ ይሄንን ነገር ያደርጋል ብለሽ ያሰብሽው ሰው አለ ጭራሽ የነሱ ሳያንሰኝ ከባሌ ማቅጣ ልጅ ወልዳ ይቅር ብዬ ልጇን ያሳደግኩላት ሴት እንኳን ስታሰቃየ ይኖራ ጭራሽ ልትገለኝ ሞከረች እና ከዚህ በላይ በምድር ላይ ስቃይ ያለ የኔ ልጅ እና ቤቲን ከቤት አባረረችዋለሁ ይሄው እስካሁን የት እንዳሉ እንኳን አላውቅም ቆይ ምን አይነት ፈተና ነው ማየ እኔ ካንቺ ውጪ ልጅ የለኝም እባክሽማ እንደዚህ አትበይ ከዚህም በላይ እላለሁ ባሌን አባትሽንም የገደሉት እነሱ ናቸው ከአቅም በላይ መድኃኒት ሰጥተው እማ እባክሽ በንዴት የማይሆን ነገር አትናገሪ በንዴት አይደለም ይሄ ትክክለኛ ሀቅ ነው አሁንም ፈጣሪን ዳንከራተተ ያስቀራቸው አንጀቴን ቆርጠውኛል የሥራቸውን ይስጣቸው ብዬ ረግሜያቸዋለሁ አሁንም ፈጣሪን ዳንከራተተ ያስቀራቸው ረግሜያቸዋለሁ ካንጀቴ እኔ ልጅ በቃ ማዬ ሁሉንም ነገር ታዩና ረፍት አድርጊ አየኔ ልጅ ቢሆንልኝማ እስከ ዘላለሙ ባርፍ ነበር እኔንም ይበጅኝ እንዴ ማዬ ቆይ ለኔ እንኳን ትንሽ አታዝኝልኝም እኔ ካንቺ ውጪ እዚህ ምድር ላይ ማን አለኝ ለማንኛውም እንኳን ደህና ሆንሽልኝ አሁን ረፍት አድርጊ ቀስ በይማ ተረጋጊ ትንሽዬዋ ከዛ በፊት ማናገር ያለብሽ ስልክ አለ የምን ስልክ ነው ማናገረው ስለታገተችው እህትሽ ምን አንቺ ደግሞ ይሄን በምን አወቅሽ ሄሎ ቅጣው ይሄው አናግራት
አንቺ ድንቢጥ ስለኔም ይሁን ስለዚህ ቤት አንዲት ነገር ትንፍሽ ብትይ ይሄን ድምፅ ለመጨረሻ ጊዜ ነው የምትሰሚው። ኧረ እባክህ ልቀቀኝ! አንተ ተረገምክ! ልቀቀኝ! መተንፈስ እያቃተኝ ነው። ቤቲ እባክህ ስለፈጠረ ምንም አልናገርም። እህቴ ምንም እንዳታደርግብኝ እባክህ ልለምን። እባክህ ትሰሚኛለሽ አይደል? ስለኔም ይሁን ስለዚህ ቤት ትንፍሽ ብትይ አንገቷን በጥሼ ነው የምጥልልሽ። ልቀቀኝ እባክህ! እባክህ እህቴ ምንም ነገር እንዳታደርጋት እሺ? እኔ ምንም ነገር አልናገርም። አንዲት ነገር ብቻ ልስማ። ኮኪ እንዳትሰሚው። ልቀቀኝ! ልቀቀኝ! እህቴ ምንም ነገር እንዳታደርጋት። ምንም ነገር አልናገርም አልኩ እኮ። ያለሽን ነገር ብታደርግ ይሻልሻል። እሱ ያሰበውን ካላደረገ እንቅልፍ የማይወስደው አረመኔ ነው። ቆይ ያልገባኝ ነገር ይሄ ሁሉ በደል የምትፈጽሚብን ለምንድን ነው? ቆይ አንቺ ማነሽ? ከኛ ቤተሰብ እንደምትፈልጊው የርብቃም ትክክለኛ ወላጅነት አይደለሽም አይደለ? ብዙ ጥያቄ መጠየቅ ታበዣለሽ። ይልቅ አሁን የተባልሽውን ነገር አድርጊ። ካለበለዚያ እህትሽ እኔ አላምንም። እህቴ ደህና ነሽ? እባክሽ እህቴ ይቅር በይኝ። የዛሬን ብቻ ይቅርታ አድርጊልኝ። ቤቲስ ቤት የለችም? ከአንቺ ጋር አልመጣችም? ለምንድን ነው እሷን የምታያት? ምን አባቱ አቅላታለሁ? ለምንድን ነው እኔ ላይ እያፈጠጥሻለሽ አንቺ ሴትዮ? ቆይ ችግርሽ ምንድን ነው? አሁንም ችግር ያለብኝ ለአንቺ እኔ ነኝ አይደል? ቆይ ከነዚህ አረመኔዎች በላይ መሰረት ምን አጥፍታለች? እህቶቼ አረመኔ ብለሽ መናገር አትችይም። እሺ? ኧረ አባቱን የመድኃኒት ማጥ አውጡ ከመግደል ውጭ ምን አረመኔነት ይገኛል? ምን? አንቺ ደግሞ ይሄን በምን አወቅሽ? አሁንም እኔ ጨካኝ የሚባል ይሆናል እኮ። ጭራሽ የገዛ አባታችሁን ጭራሽ በር ላይ ተለጥፈሽ የምናወራውን እየሰማሽ ነበር። ለማንኛውም እንኳን ደስ ያለሽ። ስትፈልጊያት የነበረችው እህትሽን አግኝተሻል። እነሱ ከሰሩብሽ አረመናዊ ድርጊት በላይ የኔ እናትሽ ትንሿ ኃጢአት ገዝፎ ከታየሽ እሄድልሻለሁ። ከቻልሽ ተመልሰሽ ወደዚህ ቤት እንዳትመጪ። ነይ እህቴ ወደ ውስጥ እንግባ። ኮኪ በጣም ነበር እንደ ይራብሽ። እስኪ ተይኝ። ያሳለፍኩትን መከራ እኔ ነኝ የማውቀው። እሺ አሁን ከተረጋጋሽ ንገሪ። ቤቲ የት ነው ያለችው? ቤቲ እህቴ ደህና አይደለችም እንዴ? ንገሪ። ቤቲ ምን ሆናለች? ደህና ነች። ጎዳና ላይ እየሰራን አጋጣሚ ተለያይተን ነው። እባክሽ ስለ እሷ እየጠየቅሽ አታስጨንቂ። እርግጠኛ ነሽ ግን እህቴ ደህና ናት? አሁንማ በህይወት ራሱ ያለች አልመስል እያለኝ ነው። ወይኔ ፈጣሪ ምንድን ነው ያደረኩት? ደህና ነች አልኩሽ እኮ። ይልቅ እማዬ እንዴት ነች? እማዬ ከሆስፒታል ደህና መታለች። ስትረጋጊ እነግርሻለሁ ብዬ ነው። ውስጥ አርፋ ነው። መቼም የኔና የማየት አትፈልግም አይደል? የሰማሁት ነገር ውሸት ነው አይደል? እማዬ ቤቲ ናት እንደ ገፈተረቻት? እምልልሻለሁ አስበው አይደለም፣ የሆነ ሁሉ በአጋጣሚ ነው። ስለ አባቴም ንገሪኝ። ስለ አባቴ? አባቴን በመድኃኒት የገደላችሁት እናንተ ናችሁ? ይህም ሀሳብ የሷ ነበረ። ፈጣሪ ሆይ ምን አይነት ጉድ ነው የምታሰማኝ? ፈጣሪም ለሰራነው ስራ እየቀጣን ያለው እቴ፣ አሁንም ቢሆን እየቀጣን ነው። ስለዚህ እማዬ እውነቷን ነበር። ቆይ ግን እናንተ ልጆች ምንድን ነው የሆናችሁት? ይሄን ያህል ጨካኝ ያደረጋችሁ ነገር ምንድን ነው? ለነገሩ ልክ ነሽ። ከመጀመሪያውም አይኔን በጫጥቤ እዚህ ቤት መውጣት የለብኝም ነበር። ወዴት ነው የምትሄጂው? ተመለሽ እያልኩሽ ነው።
የሆንሽ ቆንጆ ነገር ነሽ ልበል? እንዴት እስከ ዛሬ ድረስ የውላ ውበት አልታየኝም? ገጣው አልቆልሃል። ኮኪ አሁን ትናገራለች። እሷን በእኔ ብታስፈራራትም ግን እሷ መናገሩ አይቀርም። እሺ እኔ ግን እምለው ስራውን አብረን እንድንሰራ ተስማምተን አልነበር እንዴ? አሁን ምን ተገኘ? እህትሽ እንደሆነ አምልጣለች። አሁን ደግሞ ሌላ ቆንጆ ቆንጆ ሴቶች አመጣለሁ። እናንተ እርኩሶች! ቆይ ግን እንደዚህ የሰውን ገላ ሸጣችሁ የምታመጡት ገንዘብ ይበላላችኋል? የእውነት ግን አንቺ ከሌሎቹ የተለየሽ ትመስኛለሽ። ለምን ግን ራሔልን አባርሬ አንቺን ካቦ አላደረገሽም? ሁላችሁም አሳማዎች ናችሁ። እሺ የምር ግን ራሔል እዚህ ባዶ ቤት ውስጥ የምትኖር መስሎሽ ነው? ሌላ አፓርታማ ተከራይቼ ነው ማኖራት። ይሄ ቤት ለሽፋን የምንጠቀምበት ነው እንጂ ሌላ የተሻለ ቤት እኮ አለን። አንቺም ይሄን አይደል የምትፈልጊው? እኔ በህፃናት ገላ አልነግድም። እሺ ለእናንተ ምን በጣም ነው የማዝነው። እና ቢነገድብሽ ይሻላል። ቆይ ግን አንተ ሰው አይደለም እንዴ? አይምሮ የለም? ይህንን ቆሻሻ ስራ ትሰሩ ትንሽ እንኳን ህሊናችሁ አይወቅሳችሁ? ሄሎ፣ የልጄ እናት ከቤት ወጣሽ? አታስቢ፣ ለአንቺ የሚሆን የልጅሽ አባት ቆንጆ ማረፊያ አዘጋጅቶልሻል። እሺ በቃ እዛው እንገናኝ። ከማን ጋር ነው እያወራ ያለው? ቅድም ስልክ የደወለችልህ ሴት ማናት? ይቅርብሽ ውዴ፣ እሱን እንኳን ባታውቂው ነው የሚሻልሽ። እባክህ ንገረኝ፣ ኮኪ የት ነው ያለችው? የት ትመስልሻለች? ቤቷ ነው የገባችው። ለነገሩ ከቤት ውጭ ወዴት ልትሄድ ትችላለች? ግን ርብቃ ይቅር የምትላት ይመስልሻል? መጀመሪያም እኮ ያባረረቻችሁ ስለምጠላችሁ መስሎኝ ነበር። ርብቃ ነው ያልከው? ቆይ አንተ ስሟን እንዴት አወቅከው? ምክንያቱም አባቷ ስለሆንኩ። እየቀለድኩ አይደለም። እንዳልነገርኩ ደግሞ በጣም እርግጠኛ ነኝ። ቆይ ማን የደወለልህ? አይ ይሄ ሊሆን አይችልም። በደንብ አስቢ። እንዴት ሊሆን ይችላል? መሰረት የርብቃ እናት። አምላኬ ሆይ፣ መሰረት ማለት ቆይ የርብቃ እናት? አንተ ከሷ ጋር ትተዋወቃለህ? እንዲያውም ስሟን ስጠሪያ ታስታውሽ። ውዷ ልጄ ከቤት ስላባረረቻት ማረፊያዋን ማዘጋጀት አለብኝ። ለማንኛውም የጀመርነውን ጨዋታ ስመለስ እንጨርሰዋለን። እሺ ማለት ቆይ የርብቃ እናትና ቅጣው ይተዋወቃሉ? ወይኔ አምላኬ! ቆይ ምንድን ነው እየተካሄደ ያለው? እማዬ ምን ነው? ምን ሆነሻል? እቺ እርጉም እዚህ ምን ትሰራለች? እባክሽ እማዬ። ርብቃ አልሞት አልኩሽ። እነዚህን ሴጣኖች ዳግም ፊት ለፊት ታመጭብኛለሽ? እማዬ አንቺ ምንም ብትይ ልክ ነሽ። እባክሽ ይቅርታ አድርጊልን። እኛ ፈጣሪ እስኪበቃን ድረስ እየቀጣን ነው ያለው። እማዬ ይቅርታ አድርጊልን። እማዬ እባክሽ ለእኔ ስትይ ይቅር በያት። ያደረጉትን ነገር እየነገርኩሽ ርብቃ። አውቃለሁ ሁለቱም የሚያደርጉት ነገር ይቅር የሚያስብል ነገር አይደለም፣ ግን ደግሞ ስጋችን ናቸው። እባክሽ ልጄ እንደዚህ አታድርጊ። እማዬ የኔ እናት እባክሽ ይቅርታ አድርጊልኝ። ይቅርታሽን ብቻ ነው የምፈልገው እኔ።
እንዴት ነው የገዛ አባትሽን ገለሽ ይቅር እምልሽ? በፍጹም አላደርገውም። በፈጠረሽማ በቃ ይሄን ነገር እርሺው። አሁን እንዲህ ያልሽው አንቺ ነሽ ርብቃ? ቤቲ አሳስታኝ ነው እንጂ ላደርገው ፈልጌ አይደለም አለች እኮ። ቤቲ እዛ በስቃይ ነው ያለችው ማዬ። አሁን እንዳዝነላችሁ ነው እንደዚህ የምትይኝ? አውቃለሁ እኛ የሚታዘን ሰዎች አይደለንም። ያንን ሁሉ ግፍ ስትፈጽሙብኝ በውስጤ ስረግማችሁ ነበር የኖርኩት። ፈጣሪ ምን ያህል ቢጠላኝ ነው እንደናንተ አይነት የተረገመ ልጆች የሰጠኝ ብዬ ሶቅ ሰው ነው የኖርኩት። እናንተ ለኔ በቁም ሞታችኋል። እማዬ እባክሽን ይችን ልጅ ከፊቴ ዞር አድርጊልኝ እባክሽ። እማዬ ስለፈጠረሽ ከዚህ አስወጭልኝ እያልኩሽ ነው። እማ ታያት፣ አታስጨንቂያት። ሲጀመር እሷ ልክ ናት። እኛ ይቅርታ የሚገባን ሰዎች አይደለንም። እማዬ በአሁኑ ልቧ በጣም ተሰብሯል። የኔ ልብ አልተሰበረም? ንገሪኝ፣ ያንቺስ ልብ አልተሰበረም? ግን እኮ በይቅርታ የማይጠገል ልብ የለም። የኔ ልብ ግን ለነሱ ደንድኗል። እባክሽ እማዬ በህይወት እንድቆይልሽ የምትፈልጊ ከሆነ እነዚህ ልጆች ከዚህ ቤት አስወጭልኝ። ቤት ያልመጣችም ያለችበት እንኳን አይታወቅም። ገና በእናትና አባቷ ላይ የሰራችው ግፍ ከዚህ በላይ አንከራትታታል። ግን እኮ የእናት እርግማን በጡት ይወጣል ይባላል። እባክሽ እኔ ልጅ ከዚህ በላይ አታስጨንቂኝ። እሺ በቃ አጥቢቱን ጠጭና አረፍ በይ። ምን ነው ፈጣሪ እንደው በገዛ ልጅ ምን ነው እንዲፈተንከኝ እባክህ። ኮኪ ስለተበሳጨሽ ነው እንጂ ቂም ይዛብሽ አይደለም። እናቶች ምንም ብትበዳያቸው ቂም አያውቁ። ለነገሩ እኔ ጋርም እኮ ጥፋት አለ። አንቺ ምን አጠፋሽ ውዴ? ያን ሁሉ በደል በድያት ለይቅርታ ፊቷ መንበርከክ አልነበረብኝ። ይሄን ነገር ማድረግሽን መቼም እንዳታቆም። አይ ከዚህ በኋላ እንኳን ይቅርታ ጥቅም ያለው አይመስለኝም። የኛ ነገር ቆርጦላታል። ይሄኔ እኮ ለምን ይቅርታ አላደረኩላትም ብላ ክፍሏ ገብታ እያለቀሰች ይሆናል። የእናት አንጀት አተሹ ነው። በአንቺ ግን በጣም ተገርሚያለሁ። ለምን ተገረምሽ? ከዚህ ሁሉ ነገር በኋላ መቼም ይቅርታ ትኛለሽ ብዬ አልጠበቅኩም ነበር። ሁለታችሁንም ከዚህ ካባረርኳችሁ በኋላ ሳለቅስ ነበር የከረምኩት። ፖሊስ ጣቢያም ማስታወቂያ እየለጠፍኩን ፈልጊያችሁ ነበር። እንደምትፈልጊኝ አውቅ ነበር። ቆይ ግን ከቤቲ ጋር የት ነው የተለያያችሁት? እኔ እንጃ። እባክሽ ርብቃ ስለዚህ ነገር አትጠይቂ። ምንድነው ግን እቅድሽ? ኮኪን እዛ ቤት ማቆየት ማለቴ ኩኪ እዛ ቤት እንድትቆይ የፈለግሽበትን ምክንያት ምንም ሊገባኝ አልቻለም። አይገርምም? ልጅሽ እንደ ቆሻሻ ጠርጋ አስወጣች። አሁንም ግን ምንም ተስፋ አትቆርጭ። ከነ መፈጠሯ የረሳሃትን ልጅ ነው ልጃችን የምትለው? ሴትዮዋ ግን ስለ ርብቃ እውነተኛ አባት ታውቃለች? አላውቅም፣ ግን እስካሁን የነገረቻት አይመስለኝም። እና ኩኪ ላይ ያለሽ ዓላማ ምንድነው? ልጅ አሁንም ሀብቷ በእጇ እንዲገባ ያቺ አሮጊት መወገድ አለባት። ግን ሴትዮዋ ብትሞት ኩኪ እኛም ታስጠጋኝ ይመስልሻል? ብቻ ሴትዮዋ ልገላገላት እንጂ ለሱ መላላጣ። እና ሴትዮዋን እንዴት ነው ለማሰናበት ያሰብሽ? ኮኪን ተጠቅሜ አልኩ ለሴትዮዋ መርዝ እንድትሰጣት አደርጋለሁ። ምን? እመነኝ፣ ለእህቷ ስትል ታደርገዋለች።